ወደዛ ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንደምታውቁት ሁላችሁም ስለ ሰሊና ስታስቡ ስትጨነቁ ነበር። ያለችበትን ሁኔታ ማወቅ አለባችሁ ያስባለሁ። ዛሬ ማሜ የለም። ማሜ ትንሽ ስራ ኑሮበት ሄዷልና አብረን መምጣት አልቻልንም። የሰሊና በር ላይ ነኝ። ይሄ ሰሊና ቤት ነው። እሷ በር ላይ ነኝ ያለሁትና እህቷ ስልክ እያነሳችልን ምናምን አይደለም። ለኔም የማሜንም ስልክ እያነሳች አይደለም። ባለፈው ያው ጥሩ ባልሆነ መንገድ ነው የተለያየ ነው። ከዛ በኋላ ልናገኛት ምናምን ፈልገን ነበር። ሰላም ያለችበትን ሁኔታ ለማወቅ ልንጠይቃት ልናያት ፈልገን ነበር፣ ግን ፍቃደኛ አይደለችም። በቃ ልታወራን አትፈልግም ምናምን፣ ስልክ አታነሳም። ያለሽበትን እንምጣ ሲባል አሁን ሆስፒታል ነኝ፣ አሁን ቤተክርስቲያን ነኝ ምናምን ነው መተለንና ምድር የተፈጠረ ነገር አለ እንዴ ብለን ማወቅ ፈልገናል። እኔም ማሜም ግን ሲመስለኝ እርግጠኛ አይደለሁም፣ ግን ሲመስለኝ የሆነ ችግር ያለ ይመስለኛል። የሆነ የተደበቀ ነገር ያለ ይመስለኛል። እኛ ላይም እንዴት እንደጮች ማሜ ላይም እንዴት እንደጮች አይታችኋል ሁላችሁም። እውነቱን እግዚአብሔርና እናንተም ታውቃላችሁ። እኛ ለሰሊና መጥፎ ሰዎች አልነበርንም፣ ክፉ ሰዎች አልነበርንም። ግን ከኛ እንድትርቅ እያደረገች ነው ያለችው። የእውነት እኛ እንደዛ እንዳደረግናት ተሰምቷት ይሁን ወር ሌላ ያሰበችው ነገር ይኑር አላቅም። በእውነት ግን ጥሩ ስሜት የተሰማኝ አይደለም። እህትየው በምታደርገው ነገር ምንም ብንሆን ጓደኞቿ ነን፣ ምንም ብንሆን ከጎኗ ነበርንና አጠገቧ እንድንሆን መፍቀድ ነበረባት። ግን በጭራሽ በቃ የምታወራው ነገር ምናምን ደስ አይልም። ደህና ናት ምናምን ብለን ስንጠይቅ የምትሰጠን መልስ ደስ ስለማይል፣ ምላሿ ደስ ስለማይል ስልክም እያነሳችልን ስላልሆነ ቤቷ ድረስ መጥቻለሁና ቤት ገብተን ያለችበትን ሁኔታ እናንተ ማወቅ አለባችሁ ይመስለኛል። ደህና እየሆነች ያለ ይመስለኛል ከፈጣሪ ጋር እና ማየት ስላለባችሁ እናንተ ማወቅ ስላለባችሁ ቤታቸው ድረስ መጥቻለሁና የሚፈጠረው ነገር በእውነት አላውቅም። እህቷ ታስፈራለች ማለት ትንሽ ትከብዳለች በጣም። የሆነ ሰውን የመረዳት ነገር የላትም። ጥሩ አስተሳሰብም ያላት አይመስለኝም። እረዳታለሁ ከተፈጠረው ነገር አንጻር ነው። ግን ሁሉም ነገር በመነጋገር በመረዳዳት የሚፈቱ ነበሩ። የሆነው ነገር ሆኗል። ፈጣሪ ነው እነዚህ ነገሮች ማስተካከል የሚችለው እና አብረን እንደመጸለይ ቤተክርስቲያን እንደመሄድ እሷኛ ላይ ያደረገች ያለችው ነገር ጥሩ አይደለም። ግን ይሁን ችግር የለውም። የእሷ አይደለም አሁን የሚያሳስበው፣ እሷ የምታደርገው ነገር አይደለም። እኛን የምትናገረን የሰደበችን ስድብ ምናምን ችግር የለውም። ዋናው ሰሊና ደህና መሆኗ ነው። እሷ ደህና እንድትሆን ነው የኔም የማሜም ፍላጎት እና እስኪ ቤት ገብተን ያለችበትን ሁኔታ ደህና ናት፣ ተሽሏታል፣ በቃ ምን ላይ እንዳለች አብረን ምናይ ይሆናል። በጣም ነው ግን የፈራሁት ማለት ነው። በጣም አግሬሲቭ ሆና ነበረ ስታወራን የነበረውና እንዴት እንደምንግባባ አላውቅም። ትንሽ ትከብዳለች፣ ግን የሚፈጠረውን ነገር ለመወጣት ዝግጁ ነኝ። ሰላም ቅርታ ምን ልታደርጊ ይጥተሽ? እንዴት ነሽ? ደህና ነሽ? አይ ገብቼ እናውራ። የምናወራው ነገር የለም። እኔ ያለሁላት በቃ እስከዛሬ ድረስ እናንተ ነበራችሁ። በቃ ገብተን እናውራ። ቤት እንድትገቢ አልፈልግም። እባክሽን ሌላ የምትይው ነገር ከሌለሽ በሩን ልዘጋው ነው እኮ። ገብተን ማለት ነው አንዴ ብቻ ሊያት አንዴ አይቻት ምናምን ምንም ቢሆን ልትረጂ እህትሽ ናት አውቃለሁ። ደህና መሆኗን ማወቅ ስለምፈልግ ነው። አንቺ ተረጂ ነው ለመጨረሻ ካምባላ አላስቸግርሽ። ባለፈውም ካሜራ እንዳታመጭብኝ ብሻለሁ። አሁን ደግሞ የሷ ደህንነት የሚያሳስባቸው ሰዎች ምንም በቃ እንዴት ገቢ ምንድነው ችግር አለ እንዴ? እኔ ጓደኛዬ ናት ማየት ፈልጋለሁ። አልወጣም ገብቼ ምን ላይ እንዳለሽ ደህና መሆንና ለመሆኗን ማየት ፈልጋለሁ። ደህና ናት ነው እንጂ አንቺን አትፈልግሽ ፈልጋለሁ። ምንም ብታነግሪ አንተ ደግሞ ካሜራውን ዝጋለሁ። አንቺ ምንድነው ችግርሽ? ያለችበትን ችግር አለ። አንቺ ችግር አለ ወይ? እኔ እህቴ ናት አይደል? በቃ አንቺ አይመለከትሽም። ነው እንጂ እኔም ጓደኛዬ ናት። ናግባ ቅረጽ እንዴ
እባክህ ካንተ ውጣልኝ። ቢያንስ እሷ እንደሆነ አትሰማም። በቃ እኔ እባክሽ ውጪ እባክሽ። እንዴት ነሽ ሰሉዬ? ደህና ነሽ? ልቀቂያት እህቴን ልቀቂያት እኮ አንቺ ችግርሽ ምንድን ነው? አልፈልግም። ችግርሽ ምንድን ነው? በቃ ልቀቂያት። እኔ እንድትነኪያት አልፈልግም። ችግርሽ ምንድን ነው? በቃ እህቴ ናት አይደል እኮ እህትሽ ናት። እና ምንድን ችግርሽ? አይመለከትሽም። አታውቂያትም፣ አታውቅሽም። በቃ ተያት። ነይ ውጪልኝ አሁን ፕሊስ። አትንኪያት፣ አትረብሻት። ምንድን ነው ችግርሽ? ቆይ ችግር አለው እኔ እዚህ በመምጣት ምንድን ነው ችግሩ? ለምንድን ነው አንቺ እኛ ቤት የምትመጪው? ምን አለሽ? በቃ ምንም ነገር የለሽም። አጠገቧ መሆን እፈልጋለሁ። አጠገቧ መሆን እፈልጋለሁ። በቃ እኔ ያለኋት አያስፈልጋትም። ውጪ። በቃ እኔ ያለሁላት። የት ነበርሽ? በቃ እስካሁን አለፈ። አሁን አለሁላት። እኔ ያለሁላት። እባክሽ አትንኪያት። እኔ እንድትነኪያት አልፈልግም። እህቴን እንድትነኪያት አልፈልግም እኮ። ለምንድን ነው አትንኪያት? በቃ እኔ ማንም ሰው እንዲነካት አልፈልግም። በቃ ታነሺ ያደረግሻለሽ ነገር ታውቆሽ። አዎ እህቴ አይደለች እህቴ ማስመጣ አለኝ። ትልቅ እህቴ እኮ ናት። ትልቅ እህቷ ነኝ እኮ ታውቂያለሽ አይደል? በቃ ስለዚህ ተያዝ ተይልኝ። ለኔ ምንድነው ችግሩ? ቆይ በነካት ምንድነው ችግሩ? በቃ እኔ እንድትረበሽ አልፈልግም እኮ። አንቺ አደናቁ እኔ ያለችበትን ማወቅ ስለምፈልግ ነው። ለምን ስለማታነሽ? መብታችን እኮ ነው። ሰው ካላነሳልሽ እኮ አልፈለገሽም ማለት ነው አይደል? እኮ ለምንድን ነው ያልተፈለገበት? እሺ ለኔ ስልካት የማሜ ለምዶ ማታነሽ? በቃ እኔ ከማንም ጋር ንግግር አልፈለኩም። ለዛ ኦኬ ከማሜም ጋር ንግግር አልፈልግም። አዎ ከማንም ጋር ለምን ምን አረግነሽ? በቃ ማንንም ሰው አልፈልግም። እሺ እኔ አሁን ካንቺ ጋር ምንም አልፈልግም። ስሚ ጓደኞቿንን ስለሱ ህይወት ያሳስበናል። ያለችበትን ማወቅ እንፈልጋለን። እኔ ቤት ሄዳ ነው መታስታመሚያት ልንገርሽ። አንቺ ቤት የምትወስጃት እኔ ያለውን አንቺ የምትወስጃት እንዴ? አንቺ መስሎሽ ነው እህቴ። የተሻለ ሕክምና ማግኘት አለባት እኮ ወስዳታለሁ። መውሰድም ካለብኝ ከጎንሽ መሆን ፈልጋለሁ። ማስጠመቅም ካለብኝ እኔ ራሴ ከጎንሽ መሆን ፈልጋለሁ። ከጎንሽ መሆን ፈልጋለሁ። ዛሬ መጣሽ ጸበል ሰዳት። አንቺ እኮ ዛሬ ነው የመጣሽ። የት ነበርሽ እስካሁን? ብሪያት ነው ያደረኩት። እኔ እናት እኮ የት ነበርሽ? እሷን እስከዚህ እንደዚህ እስክትሆን ነበርሽ። በአንቺ ምክንያት እኮ ነው የት ነበርሽ? አንድ አስተውስሽ ድጋሚ አታድርጊ። እሺ አትውጪ፣ ወደዛ ጠጋቤ በቃ አትውጪ። አይቼው እወጣለሁ። ጠጋቤ በዛ ይሄ እኮ የኛ ቤት እኮ ነው። ሌላ ዓላማ አለሽ? ሌላ ዓላማ አለሽ? አንቺ መጥተሽ አንቺ ውጪልኝ እኮ ሌላ ዓላማ አለሽ? ምንድን ነው ዓላማ አለሽ? እንደውም ሲመስለኝ እንደዚህ እንድትሆን ያደረግሽው አንቺ ነሽ የምትመስይኝ። አንቺ ነሽ የምትመስይኝ። አዎ ለምን እንዴ? ለምን ደግሞ ሰው ምትደብቂ? ለምን ደግሞ ሰው ምትደብቂ? መጥቼ ባሏን ይወሰድኩት። እሱን ታዩ። በዛ ምክንያት እንደዚህ እንደሆነሽ ጠፍቶሽ ነው አንቺ እንደዚህ። እሱን ታዩ። እሱን ትተሽ ማለት ነው ሲጀመር ሌላ ዓላማ ያለሽ ነው የሚመስለኝ። ለምን ደግሞ ሰው ምትደብቂያት? ለምን ከሰው ከጓደኞቿ ለምን ደብዳቤ እንዳትሰደው ማለት ነው እንድትሆንልኝ ስለምፈልግ እኮ እኛን አልፈልጋችሁም እኮ አላለችም እድ ተባለች እኮ አልፈልጋችሁም እኮ አላለችም። አይ እንድትሰደባብኝ ሌላ ዓላማ አለሽ። በእርግጠኝነት ሌላ ዓላማ አለሽ። ምንም አይነት ዓላማ የለም። ሌላ ዓላማ አለሽ። አንቺ ሻስሪ ካሜራ ይዘሽ ትመጪያለሽ። እንትን ምን ይሄ እኮ ፊልም ቤት አይደለም እናት። ካሜራ ይዘሽ የምትመጪው መኖሪያ ቤት ነው። ይሄ ነው ልክ ነሽ እኮ ልክ ነሽ። ግን አንድ ነገር ማወቅ ያለብሽ እወጣልሻለሁ እኔ እወጣልሻለሁ። ግን ሌላ ዓላማ አለሽ አንቺ ማለት ነው እውነት ሌላ ዓላማ ከሌለሽ ማለት ነው። ሌላ ዓላማ ከሌለሽ እኔም ማሜም ልናያት መቻል አለብን እኮ ልናያት መቻል አለብን። ማስረዳት አይጠበቅብኝም። ታውቂያለሽ አይደል እኮ እኛ ማየት እንፈልጋለን። አውቃለሁ። ልክ ነሽ ትችያለሽ። እሷ አልፈልጋችሁም እስካላለችን ለዶ ምደብቀት አላለችም። ልጠይቃት ሰሉዬ አትፈልጊኝም? ሰሉዬ አትፈልጊኝም? ልውጣ ልሄድ ይኸው አትሽ እያለችኝ ነው። ምን አድርገሻት ነው ልጅቷን? ምንም የሆነችው ነገር የለም። በቃ ምንድን ያደረግሻት? እኛ ሳንኖር ምንድን ያደረግሻት? አንቺ ደግሞ ደርሰሽ ተቆጭቶኛልሽ። በእናትሽ አይደለም ልጅቷ እኮ ተሽሏት ነበር ትንሽ እንዴ መናገር አሁን መስመጪ ነው እንደዚህ ስሜቷን እየረበሽ ያለሽ። ደህና ቁጭ ብለሽ እሷ እኮ አልፈልግሽም እያለችኝ አይደለም። እሷ ውጭልኝ ካለች እወጣለሁ። እሷ ውጭልኝ አልፈልግሽም ካለች እወጣለሁ። አይደለም ልንገርሽ፣ እሷ ውጭልኝ ራሷ መብት የመወሰን አንቺ በቃ እስከዛሬ ድረስ የፈለገችው ብቻታለሁ ምን ወስናለች። ይሄው እንዲሁ ናት። ደህና እስክትሆን እስክሻላት ድረስ እኔ ማመን ማጠገቧ ነው የምንሆነው። ምንም አንቺ የሚመለከትሽ ነገር እናያለን። እሱን እስክሻላት ድረስ ታማለች እንዲሁናለች። ከዚህ በኋላ ግን ምንም ሲጀመር የእውነት እህቷንዶች ራሱ ማረጋገጫ የለኝም። እኔ እህቷንዶች ማረጋገጫ የለኝም። እሺ ቤተሰቦቿ እናቷን ሌሎች ወንድሞች እፈልጋለሁ። ለእናቷ ነው ላስረክባት የምፈልገው። ከኔ አይደል የተቀበልሻት? ለእናቷ ነው ላስረክባት የምፈልገው። የእውነት ተኮች ለእናቷ እንድትደውይና እንድታገናኝ ይፈልጋል። ከዛ በኋላ ከህይወትሽ እወጣለሁ። ለምንድን ነው የምትደብቂያት? ለምንድን ነው እንዳናያት የምትከለኪን? ምንድን ነው ችግርሽ? እየረዳችሁ ስለሆነ ስትመጡ ጥሩ ስሜት እየተሰማት ስላልሆነ አላለችም እኮ የት አለ እሷ? አንቺ ነሽ። እስኪ አሁን አንቺ ዝም ብለሽ ቁጭ በይ። እሷ የምትረበሽ ነው እናያለን። መጫወት ብቻ ነው ስራሽ። እኔ ይኸው ዝም ነው የምለው። ይኸው ዝም አልኩኝ እኔ። አንቺ ዝም በይ። መች ተረበሸች እሷ? እባክሽ ውጪልን።
ሌላ ዓላማ አለሽ? ምንም አይነት ዓላማ ሲጀመር እስካሁን ድረስ እሷ ከእናንተ ተለይታ የኖረችው የራሷ ምክንያት ቢኖራት ነው። ከእናንተ የራቀችበት ምክንያት ቢኖራት ነው አይደል? ምንም አይነት ምክንያት የላትም። ምክንያት ካሌላት እንዴት ነው ሰው ከቤተሰቦቹ ርቆ የሚኖረው? ምን እንደሆነ አርጋችሁ ሊሆን ይችላል። ልጅ ስለሆነች ፍቅር አይደለም በጭራሽ። ሌላ ዓላማማ አላችሁ። አንድ ሰው ቤተሰብ እያለው ከቤተሰቡ ተለይቶ ተነጥሎ ሊኖር የሚችለው የሆነ ምክንያት ቢኖረው ነው። እሱ ለአንቺ የራስሽ ምልከታ ነው። ትክክለኛ ነገር ነው። ወልዶ የትም አይጥልም። ምነግርሽ ነገር ለምንድን ነው ቤተሰቦች ሌሎች ቤተሰቦች አልመጡት ነው የመጣሁት? ለምንድን ነው ሌሎች ቤተሰቦች ናቸው ሊመጡ ስላልቻሉ ነው። ከትንሽ ጊዜ በኋላ ቆይተው ይመጣሉ። አሁን እኮ እነሱ እስኪመጡ ድረስ ከአንቺ ጋር መሆን ፈልጋለሁ። እኔ ካልፈለኩስ ምክንያቱም አሳምን ቁጭ በይና እናውራ። እኔ ካንቺ ጋር የምነጋገረው ነገር የለኝም። ተረጋግተን ለምን ትረብሻታለሽ? የእውነት የምትወጃት ከሆነ እኔ እኮ ነው የሚረብሻት። አንቺ ልጅ ተረጋግተን ማውራት እኮ ይቻላል። ሳንጮህ ማውራት ይቻላል። ሳንጫጫ ማውራት እንችላለን። ቁጭ በይና እናውራ። ቁጭ ብለን ተረጋግተን እናውራ። እኔ ላያት ፈልጋለሁ። ይኸውልሽ ቁጭ ማለት አለ ማለት አይደለም። አሁን ቁጭ ማለታችን ጥቅሙ ምንድነው? እስኪ ንገሪኝ። ተረጋግተን አሳመኝ በሆነ ምክንያት ካወራሽ የሚያሳምኑ ነገሮችን ካነሳሽልኝ አሁንም ሳትነኪያት አትንኪያት። በቃ እኔ እህቴን እንድትነኪያት አልፈልግም። ይገባሻል አይደለም? የምነግርሽ ነገር አትንኪያት። በቃ እሷ እየተረበሸች ነው። እሺ በፍጹም ሌላ ሰው ማየትም አትፈልግም። እሺ በምን አወቅሽ አንቺ? እንደዛ ማየት ነው ሰው ሲታይ ይረብሻታል። ስለዚህ ማንንም ሰው እንድታይፈልግ አንዴ ሳትጮህ አውሪ እና እንድጮህ የምታደርጊኝ እኮ አንቺ ነሽ። አሁን እንደዚህ ቀስ ብለን ማውራት አንችልም? ቀስ ብለን እናውራና ምንም እንነጋገረው ነገር በሌለበት ለምንድን ነው ቀስ ብለን የምናወራው? ሰሊና ጓደኛችን ናት እና አንቺ ትክክለኛ እህቷ ከሆንሽ ማለት ነው የእውነት የምታስቢላት የእውነት አትክክለኛ ያወሮ ነው። እህቷ ስለሆንኩማ ነው እኮ አብሬያት ያለሁት። እኔም እኮ አብሬያት ነበርኩኝ። እህቷ ነኝ ማለት አይደለም። አብሮ የሆነ ሁሉ እህት ነው ማለት አይደለም። የእውነት አንቺ ለእሷ መዳን የሚያሳስብሽ ከሆነ የእሷ ደህና መሆን የሚያሳስብሽ ከሆነ አብረን ሆነን ማድረግ ያለብንን ነገር ሁሉ አድርገን መሆን አልፈልግም። እሺ ከኔ ጋር አትሁኚ። የማሜን ስልክ አንሺ። እኔ ማንንም ሰው አልፈልግም እኮ ለእህቴ እኔ ራሴ እበቃታለሁ ነው እያልኩሽ ያለው። የኛ ኃላፊነት ናት። የኛም ኃላፊነት ጭምር ናት። እናንተም ዛሬ መጣችሁ ኃላፊነት ምናምን ልትሏችሁ ነው። በቃ አንቺ ትናንት ነው የመጣሽው። ማወቅ ያለብሽ ስትቸገር ስትወርቅ አብረሻት አልነበርሽም። ስትመከራና ችግር ስታሳልፍ አብረሻት አልነበርሽም። አልነበርሽም እኮ አልነበርኩም። ትክክል ነሽ። አብሬያት አድርጋለሁ። ይገባሻል አይደል? አብረሻት ካደግሽ ደህና መሆኗ ነው ሊያሳስብሽ የሚገባው። ደህና መሆኗ ነው ሊያሳስብሽ የሚገባው። እስክትወጣ ድረስ እቺ ልጅ ቤት ውስጥ እኮ አብረን የነበርን ሰዎች ነን። እሺ አሁን ያለችበትን ሁኔታ አንቺ ምን ችግር አለው? ደህና ናት፣ እግዚአብሔር ይመስገን። ገብተሽ አይተሻት ሂጂ ብትይ ለምን ትከለኪኛለሽ? እኔ ላያት ከመጣሁ በመጀመሪያ ደረጃ ካሜራ ይዘሽ ነው የምትመጪው። እኔ ካሜራ ይዘሽ እንድትመጪ አልፈልግም። ሌላ ጊዜ አላመጣም። ከፈቀድሽልኝ ሌላ ጊዜ አላመጣም። መጥቼ ግን ላያት ፈልጋለሁ። እኔ አንቺን እንድትመጪ አልፈልግም እኮ። ለምን? ምክንያቱም እኔ እህቴ እንድትረብሽ አልፈልግም። የገባሽ ነው ምልሽ ነገር የተረዳሽ ነው። ግን ምልሽ ነገር ይኸውልሽ እህቴ እየተረበሸች ነው። አንቺ ነሽ እየረበሻት ያለሽው። እኔ ለምንድን ነው የምረብሻት? አሁን አንቺ ስትመጪ እየረበሻት ነው። ይገባሻል? እኔ እኮ ከአንቺ ምንም አልፈልግም። እሷን አይቼ ደህና መሆኗን አውቄ ያለችበትን ሁኔታ ከነገርሽኝ መሄድ ብቻ ነው። እባክሽ ከዚህ በኋላ ህይወትሽ እንድንወጣ ነው የምትፈልጊው? እኛ ህይወት ውስጥ እንዲገባ አልፈልግም። በቃ እህቴን ራሴን ያለኋት እኔ እንደፈለኩት አሳክማታለሁ፣ በፈልግ ጸበል ወስዳታለሁ። እናንተ ግን ከዚህ በኋላ አይመለከታችሁ። እባክሽን አንቺ ነገሮችን በመረጋጋት ነው ማድረግ የምንችለው። አሁን እሷ እኔ ስታይ የምትረበሽ ቢሆን ገና ስመጣ ትጮህ ነበረ። ገና ስመጣ ውጪ ላይ ማለት ይችል ነበረ። ለምናገር እኮ መጮህ አይጠበቅባትም እኮ። ግን ሌላ ዓላማ አለሽ። ለምንድን ነው የማትረጂኝ አንቺ? ሰሉ ወዴት ነው የምትሄጂው? ምን ሆንሽብኝ? እህቴን እየረብሻት ነው። ልቀቂያት። ያው አንቺን አትፈልግሽም። አትፈልግሽም። ልቀቂያት። አትፈልግሽም። በቃ ምን አድርገሻት ነው ልጅቷን? ምን አድርገሻት ነው ልጅቷን? ይዣት ነው የሚሄደው። ሲጀመር ይዣት ነው የሚሄደው። ልቀቂኝ። አንቺ ጀመር እዚህ ቤት ለምን መጣሽ? እየረብሻት ነው እኮ ያለሽው። እየረበሽኳት ብትሆን ምን ትሰራለች? ዞር በይ ደዛ። ችግር ነው ምን አድርገሻት ነው ልጅቷን? ነገር የለም። አንቺ እየረበሻት ያለሽው ልጅ
ጤነኛ አእምሮ ላይ አይደለችም ያለችው። እኔ ክፍስ ምን ትሰራለች እየረበሽኳት ብሆን? እሷ ጤነኛ አእምሮ ላይ አይደለችም። ታውቃለች። ይዣት ነው የምሄደው። ሲጀምር ይዣት ነው የምሄደው። እኔ ቤት ነው የምትሆነው። እኔ ቤት ነው የምትሆነው። የእውነት እህቷ ከሆንሽ የእውነት እህቷ ከሆንሽ እኔ ጋር ሆነሽ ታስታምሚያለሽ። ለአንቺ ለብቻሽ ጥያት በተመሳሳይ አንቺ ጋር ማለት ምን አድርገሻት ነው? ምን አድርገሻት ነው? ካሜራውን አጥፋልኝ። ምን አድርገሻት ነው? ውጪልኝ እባክሽ። አሁን እህቴን ተይልኝና ውጪልኝ። እሷ አትፈልግሽም እኮ ጤነኛ አእምሮ ላይ አይደለችም። እየሰማሽኝ ነው? አሁን ስለታቀፈችልሽ የፈለገችሽ መስሎሽ ከሆነ ተሸውደሻል። እኔ እናት በምን ተቀልሽ? እሷ ጤነኛ አእምሮ ላይ አይደለችም። እየረበሻት ስለሆነ የሆነ የምትደበቅበት ቦታ ፈልጋ አንቺ ችግርሽ ፈልጋ ነው አንቺ ጋር የሆነችው። ሰምኛለሽ? ምንም አንዴም ይሄ ነገር ሚዲያ ላይ ወጣሽ። አንዴም ይሄ ነገር ሚዲያ ላይ ወጣሽ። ሰምኛለሽ? ገና እስክትሆን ድረስ መቼም አልተዋትም። ጤነኛ እስክትሆን ድረስ አልተዋትም። መክፈል ያለብኝን ዋጋ የትኛውንም እከፍላለሁ። አንቺ ከወልጫታልኝ ምንም አይተጋም። ምን ያስፈልግም? መክፈል ያለብኝን ነገር እስከ መጨረሻው ለኔ ናት። ለኔ ስጪኝ። ለኔ እህቴ ናት። ለኔ ስጪኝ። ለኔ እህቴ ናት። የካጅና ከወለድ አለበት እህትሽ አይደለች። እህቴ ስጪኝ። የሰማሽኝ ነው? ስጪኝና ውጪልኝ በሰላም ዋክሽ ማለት ነው። ትክክለኛ ሰው ከሆንሽ አንቺ ትክክለኛ ሰው ከሆንሽ እሱ ላይ መለከትሽም አልኩሽ እኮ አንቺ በሰው ቤተሰብ ገብተሽ ትክክለኛ የሆነ ያልሆነ ልትይ አትችይ። ሌላ ዓላማ አለሽ። ዓላማሽ ምንድን ነው? የእህቴ ዓላማሽ ዓላማ የለም። እህቴ ናት። እህቴ ራሴ አስታምማታለሁ። እባክሽ ናት። በቃ አብሬሽ ነው ማስታመም የምፈልገው። ሲጀመርም አንቺ ስርዓት እንደሌለሽ በር ገፍተሽ ነው። ዞር በይ ላስቀምጣሽ ነው። በር ገፍተሽ ሰው ቤት ካልፈለግሽ ውጪልኝ ካለሽ ሰው ቤት መውጣት ነው። ቁጭ በይ እሺ። ትተኛለሽ? እባክሽ ተያት። በቃ ልጅቱን አትረብሻት። እየረበሻት አይደለም። እባክሽ ውጪ። እንደውም አንቺ ከፈለግሽ ኧረ በራሴ ውጪ ነው የምወጣው። እባክሽ አንቺ ውጪ። አንድ አንቺ ነሽ ለቤተሰቦች አትፊልኝ። ለምንድነው አልጮኸው? አንቺ ከሰው ቤት መጥሽ እየበጠበጥሽ እኮ ነው። ልጅቱን እየረበሻት እኮ ነው። የሰው ቤት እንደሆነ አውቃለሁ። የሰው ቤት እንደሆነ እባክሽ ውጪ። የሰው ቤት እንደሆነ አውቃለሁ። በቃ ካወቅሽ ታዲያ ለምንድን ነው የሰው ቤት በር ተገፍትሮ ይገባል? አልፈልግም ከተባልሽ እኮ የግድ ከአንድ እናት መወለድ አለብኝ እንደ እህቴ ላስብላት። ተወለጂም አትወለጂም ተመለሽ ስትባይ መመለስ ለምን ነው የምመለሰው? ምን እያደረግሻት እንደሆነ በምን አውቃለሁ እኔ? አንቺ በዚህ ዘመን በላይ እኮ ሀሳቢ አይደለሽም። እና ካንቺ በላይ እኮ ማስብላት እህቴ የተባለው ልወት ነው። እቺ ልጅ አሁን እየመታችሽ ነበር። ምን እንዳደረግሻት ማን ያውቃል? ፈጣሪ ነው የሚያውቀው። እሷ በትክክለኛ አእምሮ አይደለች። የምታደርገው ነገር ሙሉ ትክክል አይደለም። ትክክል አንቺ ነው ታውቂው። አንቺ ነሽ አምላኩ አይደለሁም፣ ግን ስለ እህቴ ብዙ ነገሮችን አውቃለሁ። ይገባሻል? እኔ ዛሬ አይደለም ማውቃት እዚህ ቤት ነው የምኖረው። ማምጣት ትችያለሽ። እኔ ከዚህ ቤት አልወጣም። እንዳትነኪ። እኔ ከዚህ ቤት አልወጣም። ጥያት አልሄድም። በጭራሽ አልሄድም። እሷ ተይልኝ ሂጂልኝ እስካላለችኝ ድረስ አበለች። ከዛ ልገያት ነው አላማሽ? ምንድነው ችግርሽ? ምንድነው ችግርሽ? አላማሽ አልገባኝም። አንቺ ራስሽ አላማሽ አልገባኝም። ለምንድነው የምትመጪው? እሷ አልፈልግሽም እስካላለችኝ ድረስ አንቺ ምን ሆነሽ? አንቺ ምን ሆነሽ? ከዚህ ቤት የምወጣው ቤተሰቦቿ መተው እናቷ ወላጅ እናቷ ሳትመጣ ከዚህ ቤት ብትገኘኝ አልወጣም። ከዛም በኋላ እዚህ ድርሽ አልልም። እናቷ ትምጣ። ግን እባክሽ ውጪልኝ። እባክሽ ጭራሽ መግደል ማሳባለሽ? አይ ግደኝ ስላልሽ ነው። እኔ እናቷ ሳትመጣ አልወጣም። እኔ እሷን ለማስታመም ነው። እናቷ ወላጅ እናቷ ሳትመጣ ከዚህ ቤት አልወጣም። የፈለግሽውን አድርጊ። ይሆንሽ ነው የፈለግሽውን አድርጊ። እናቷ ሳትመጣ አልወጣም። አላመንኩሽም። አንቺ ምን የሚያሳምን ነገር አላመንኩሽም። በቃ እኔ ከዚህ በኋላ አሁን እኔ ሚዲያ ላይ አንዴ አውጥተሻል። ከዚህ በኋላ እያያችሁ ነው ቤተሰቦቼን የምትላችሁ። እኔ እያገባኝም እሱ ነገር አሁን እኔ ከዚህ ቤት እውነታውን እግዚአብሔርና እኔ ነው የምናውቀው። እኔ እህቴን ለማስታመም ነው እዛ ድረስ የመጣሁት። አሁን ግን አቅሜ በላይ ስለሆነች በቃ ስልክ ልደውል ነው ለቤተሰብ። ደዊ እናትሽ ሳትመጣ ከዚህ ቤት አልወጣም። በቃ እኔ ከዚህ እናትሽ ሳትመጣ ከዚህ ቤት አልወጣም። ምን ከዚህ እሷን የምትጨቃጨቅበትም እንትን የምልበትም ሌላ ዓላማ አለሽ እንዴ? አላመንኩሽም። ደዊ እናቷ ሳትመጣ አልወጣም። እናቷ ሳትመጣ አልወጣም። ስልክ ላውራበት እባክሽ። ተይኝ እባክሽ። እንዴ ሄሎ እናቴ እንዴት ዋልሽ? ደህና ዋልሽ? ደህና። አሁን በጣም ትልቅ ችግር ላይ ነኝ እኔ እናት።
ይኸው ጓደኛ ነኝ ምናምን ትላለች። አንዲት መጣለች። ይኸው ሌላም ጎረምሳ ይዛ በቀደም ታስደበደ እኔ ላውራት ስጪኝ ስልኩ አይመለከትሽም። እኔ ናት ከናት ማለት ወሬ አንቺ ምን የሚያገባሽ ነገር የለም። ባክሽ አውራበት አትብጭኝ። ይኸውልሽ እናቴ እየሰማሻት ነው። አሁንም እየጮኸች ነው ያለችው። ጎረምሳ ይዛ ባለፈው ልታስደበድበኝ ነበር። አሁንም ደግሞ አንዴ ተወረውረኛለች፣ አንዴ በቃ ከአቅሜ በላይ ናት ማለት እኔ እሷ ምንም ማድረግ የምችልበት ሁኔታ ላይ ለምንድን ነው ያሻሻለሽው? በጣም ይሄው የምታደርገኝ እየጮኸች ነው። እየሰማሻት ነው። ለምንድን ነው የምትዋሺው? እባክሽ ለእህቴም ንገሪያት፣ ለወንድሜም ንገሪው፣ ለሁሉም ቤተሰብ ተናገሪና እኔ ቤተሰቦቿ መጥተው ለእናትና ነገር አድርጉ። እኔ ከዚህ በኋላ ከአቅሜ በላይ ለምንድን ነው የምትዋሺው? እኔ ምንም ያደረኩት ነገር የለም። ታውቂያለሽ እናቴ እኔ ከዛ ድረስ የመጣሁት እህቴን ብዬ ነው። ስለታመመች ላስታመማት ብዬ ነው። እሷ ደግሞ የምታወራው ነገር ሌላ ነገር ነው። በቃ ምንም እኔ ማላስብ አገናኝኝ ላውራት እባክሽ አገናኝኝ ላውራት ነውና እባካችሁ የምታደርጉትን ነገር አድርጉ። ይቅርታ አገናኝኝና ላውራት የምታወሪው ነገር የለም እኮ ለምን አንቺ ውሸት እኔ አስደበደብኩሽ አስደበደብኩሽ እንትናል ሻርን አሁን አስደበደብኩሽ ወይ ለምንድን ነው እኔ አስደብደብኩሻለሁ? ገፍትረሽኝ ነው የገባሽው አይደል? ገፍትራኝ ውጪ ብያት ገፍትራኝ ነው የገባችው። ጭራሽ በርም ቤትም ገብታ ይሄው እህቴን ይዛታለች። እህቴ ደግሞ ጤነኛ አእምሮ ላይ አይደለችም። የምታደርገውን ነገር አታውቅም። እሷ በቃ ልክ ለጤነኛ ሰው አትፈልግሽም፣ እንደዚህ አትልሽም፣ እንደዚህ አድርገሻታል ትለኛለች። እኔ ምንም ያደረኩት ነገር የለም። ይፍቱና የሚመጡበትን ቃል ንገሪኝ። አንቺ እሷን ብዬ ነው ከዛ ድረስ የመጣሁት። እሷ ደግሞ የምትለው ነገር ሌላ ነገር ነው። ሲጀመር ካሜራ ይዛ ነው የምትመጣው። እኔ ካሜራ ለምን ይዛ እንደምትመጣ የማይገባኝም። ይሄ የቤተሰብ ጉዳይ ነው። ራሳችን ምን እንደዚህ አይነት ውሸቶች ሲፈጠሩ ውሸቶችን እንዳላስደበደብኩሽ እኔ ምስክር አለኝ። ለእህቶቼ ነገር እንኳን ልደበድብሽ እጄን አላነሳሁብሽም። እባክሽ እኔ በቃ ከአቅሜ በላይ ናት እናቴ። በጣም አሁን ከእህቴ አልፋ እኔንም ልታሳብረኝ ነው እቺ ልጅ። ይኸውልሽ እናቴ በቃ እኔ ከዚህ በላይ ከአቅሜ በላይ ነው። እባክሽ በስመ አብ ወልድ እባክሽ እንዱና ምንድን ነው እየሆነች ያለችው? እባክሽ እናቴ ምንድን ነው እየሆነች ያለችው እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንዴ! ታሳብደኝ ነው ይሄ ሙሯን ነው ያሳበደቻት። ደግሞ አሁን እኔም የምታደርገኝ እናት እናቴ እባክሽ። ኧረ እግዚአብሔር ወይ ስንት አይነት ሰው አለ እንዴ! የምርሽን ነው እናት እባክሽ እንደዚህ መሆን አይጠበቅብሽም። እንደዚህ የሚያደርግ እኔ ምን አደረኩሽ? እንደዚህ የሚያደርግ ነገር እኔ ምን አደረኩሽ? አረ በፈጠረሽ የፈጠረሽን አምላክ ፍሪ። ተይ 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 እናትሽ ባታይሽ ፈጣሪ ያይሻል። ተይ እንዴ እናቴ እባካችሁ ነው እና እባክሽ ልጅ ልጅ አስወጡልኝ እባካችሁ እባካችሁ። እኔ መኖር አልቻልኩም በቤቴ እባካችሁ ወልዶ መንፈስ ቅዱስ እባካችሁ። ከአቅሜ በላይ ናት። በቃ ምንም ማድረግ አልችልም። እኔ እሷን በቃ ከአቅሜ በላይ ሆናለች። ሰው እነዚህ ማስመሰል ይችላል? እኔ ምን አደረኩሽ? አሁንም እየጮኸች ነው ያለችው እናቴ በቃ አምቦላ መንፈስ ቅዱስ እንዴ! ሰው እንደዚህ ማስመሰል ይችላል? ኧረ በስመ አብ። እኔ ምን አደረኩሽ እናቴ? እኔ በገዛ ቤቴ እኮ ነው እየበጠበጥሽኝ ያለሽ። እየረበሽኝ እኮ ነው። እኔ እኮ በዛቱኝ በፈጠረሽ እኮ ከዚህ በላይ ሽጠረሽ እንደዚህ አስፈልጊው። እየረበሽኝ ነው። እባክሽ እባክሽ ተይ ፈጣሪ ፍሬ ተይ ውጭልኝ እባክሽ። ተይ ቤተሰብ አታስጨንቂ እባክሽ ውጭልኝ። አስረብሽኝ ላውራት ነው አንዴ ምንም ብትሆን ችግር የለም። በቃ ውጭልኝ። እኔ ምንም ደውዬላታችን ጋር በቃ ደውልኩላት። አንቺ ለምን የምታወሪያት ነገር የለም። በቃ ውጭልኝ እባክሽ እባክሽ። ለታትሽ ለዚህ ነው የምታወሪው? አስረብሽኝ እናቴ በቃ ላውራት አንዴ እባክሽ ተይኝ። በቃ እባክሽ እባክሽ ተይኝ። በቃ ውጭልኝ እባክሽ። እባክሽ ምን አይነት ሰው ነሽ እንዴ? እንደዚህ ማስመሰል ይቻላል እንዴ? ውሸቷን ነው በጭራሽ ውሸቷን ነው። ካልሆነ ከካል ምናምን ተናገሩን ይዛችሁልኝ ነው በቃ። እኔ ከዚህ ቤት አስወጡልኝ በቃ። እኔ ሌላ ምንም የምፈልገው ነገር የለም። ከቤት አስወጡልኝ በቃ እባካችሁ እባካችሁ። አንቺ እህቴን ተያት እናት እህቴን ተያት ተያት እህቴን ተያት። እህቴን እንድትነኪያት አልፈልግም። ስልክ እያወራሽ አይደል እንዴ? እናቴ በቃ እህቴን ይዛት ሄደች። እባካችሁ እባካችሁ እህቴን ይዛት ሄደች እናቴ። ምን ልታረጊያት ነው? ልቀቂያት። አንቺ እራስሽ ልቀቂያት። እናቴ እህቴን ይዛት ሄደች። እባክሽ ምንድን ነው ችግርሽ? እባክሽ አንቺ እሷ አይደል ብያለች ነው አለ። እባክሽ ልቀቂያት። እሷ ትክክለኛ አእምሮ ላይ አይደለችም። በቃ ተይልኝ እህቴን በቃ እናቴ እባክሽን እባክሽን ቶሎ